ነገር እመቤታችን መስጠት ትችላለች። እውነቴን ነው የምነግራችሁ። ማድረግ ያለብን እመቤታችን እንድወድሽ አድርጊኝ ማለት አለብን። አንቺን የሚወድ ልብ ስጭን። ምንድነው ያለው ደራሲው ያላለ ለተወረዱ ታይተ ወለተአርጉ ላይለ ፍቅረ ማርያም ድንግል ይምሰልክሙ ቀልላ። ወደ ታች የምትወርዱ ወደ ላይ የምትወርዱ የድንግል ማርያም ፍቅር ቀላል አይምሰላችሁ ነው የሚለው። ቀላል አይምሰላችሁ። ማርያምን መውደድ ቀላል አይደለም። እግዚአብሔርን ከሰማይ ስቦ ያወረደ ፍቅር ነው ያላት። እኛን ከፍ ማድረግማ ቀላል ነው። የእመቤታችን እኮ ድንቁ ነገር ምንድነው? እግዚአብሔርን ከሰማይ በእሷ ውበት ማውረዷን። እሷን እያየ እኮ ነው የመጣው። ሔዋንማ እንግዲህ እንኳን ልታወርደው ጥሏት ነው ሄደው። እንግዲህ ይሄ ነው እመቤታችን የደስታችን ሁሉ ምንጭ ናት። እስኪ የደስታ ምንጭ በሉ እንጂ። ማርያም የሚለውን ስም እኮ ራሱ ቁጭ ብሎ ማሰብ ደስ ያሰኛል። ማሰብ ራሱ ማለት ዝም ብሎ ቁጭ ብሏል እመቤታችን ብሎ ታስባላችሁ እንደዚህ። እስኪ በወር ራሱ የሚያስባት እመቤታችን የ21 አሁን በዓሉ ነው እመቤታችን ነው ትዝ የምትላችሁ ብሎ ዛሬ በዓል ነው ዝም ብሎ ማለት በወር እስቲ መልኳን ራሱ ስላችሁ እንደዚህ ያለች አይኗ እንደ ኮከብ የሚያበራ ጉንጮቿ እንደ ሮማን የሆኑ ሀብተ መንፈስ ቅዱስን የለበሰች የመንፈስ ቅዱስ ሙሽራ በእግዚአብሔር ቀኝ የመቆም ስልጣን ያላት እንዲህ አድርጎ መልኳን በወር እስኪ አንድ ጊዜ ሳሉ ማልዳ ያ እኮ ራሱ ጥሩ እኮ ነገር ብናስባል እና ያ ራሱ ሐዘንን ያስረሳል። አባ ጊዮርጊስ አጥንቶች ራሱ አንቺን ሳስብላቸው ሰይ ይላሉ ይላል እንቋ ይላሉ አለ። ያንቺን ስም ስጠራው ሳስበው ራሱ አጥንቶቼ እሰይ ይላሉ አለ። ደስ ብሏቸው ማለት ኃጢአት ወበሁ አይጽምቴ አጥንቶቼ በኃጢአት ተበላሹ ይላል ዳዊት። ኃጢአት አጥንትን የሚያሸተውን ያህል ድንግል ማርያም አጥንትን ደስ ታሰኘዋለች፣ ታለበልመዋለች። እና ለዚህ እኮ ነው ሙሐዘ ፍስሐ ሔዋን ዲያብሎስን ሰማችና እንታክቲ ሰማት። ያቺ ሰይጣኑን ሰማችና ሐዘን አንቆረቆረችብን እናታችን ሔዋን። ሰይጣኑን አዳመጠችና ሐዘን ሲፈስ ለልጆቿ ሁሉ ምጥ ስታፈስ የልጆቿ ዛሬም በምጥ ያለቅሳሉ ይላል አባ ጊዮርጊስ። ስታፈስ ልጇ መጣችና ደግሞ ስለ እመቤታችን እያለ ደግሞ እንኳን ማርያም ማረች ሲባል ደግሞ ደስታ ስታፈስ እመቤታችን ያቺኛይቱ ምጥ ስታስቀጥል ይቺ ደግሞ ደስታ ታስቀጥላለች። ስለዚህ እመቤታችን የደስታችን መፍሰሻ ፍስሐ ኩሏን አያችሁ። ሞትና ሐዘን በሔዋን ጆሮ ሲገቡ ደስታና ሕይወት ደግሞ በማርያም ጆሮ ነው የገባው። ስለዚህ መልአኩ ቅዱስ ገብርኤል መጣና ተፈሥሒ ፍሥሕት አላት። ደስተኛይቱ ሆይ ደስ ይበልሽ አላት። ደስተኛይቱ ሆይ ደስ ይበልሽ። ያ ደስታ ወደ ምን አለገ እንደ ወንዝ ወደኛ ሲፈልቅ ይኖራል። ስለዚህ ምን እንላታለን? ሙሐዘ